የኛ ጾም መጽሐፍ ቅዱስ ላይ በሚያዘው መሰረት ነው። ለምሳሌ ዳንኤል የተባለው ነቢይ ሲጾም ጥሩ እንጀራ እንኳን አልበላሁም፣ ራሴን ዘይት አልተቀባሁም፣ ቅቤ ወደ አፌ አልገባም ሊል ይችላል። ስጋ አልበላሁም ይላል። ዳዊትም ስጾም ጉልበቴ የራሱ ቅቤ በማጣት ከሳ ይላል እስከዛ ድረስ። ስለዚህ ሰው በሚጾምበት ሰዓት እነዚህ ምግቦች ይከለከላል እንዳልናቸው፣ ቅድም እንዳልኩሽ ደግሞ በዚህ አይነት ተራክቦ የመጡትን መተው ነው። ለቅርቶ ወሳኝ የሆኑ የጾም ሰዓት ላይ ባልና ሚስት ራሳቸው ግንኙነት ያቆማሉ። በአንዳንድ ጾም እንትን የሚልበት አለ፣ የሚከለከልበት አለ። በጾም ሰዓት ብዙ ነገሮች ነው የምታዩ፣ ብዙ ነገሮች ነው የምታስቢው። መሬት ትተኛለሽ። ለምንድን ነው በጾም ሰዓት ሰዎች መሬት የሚተኙት? ሂዩሚሊቲ፣ ሃምብልነስ። አሁን ካልጋ ወርደሽ መሬት በመተኛትሽ እግዚአብሔር የሚጠቀመው ነገር አለ? አንቺ ነሽ የምትጠቀም፣ እኔ ነኝ የምጠቀመው፣ እኛ ነን የምንጠቀመው። ምንድነው መሬት መውደቃችን? ጾም እየጾምን መሬት ሰዎች የሚተኙት። እሺ እኔ እኮ ሟች ነኝ፣ አፈር ነኝ። ልክ አብርሃም ትቢያ ነኝ፣ ዳዊት አንሴ እፀው አኮሰብ፣ እኔ እኮ ምንም ሰውም አይደለሁም። ጳውሎስ እኔ ጭንጋፍ ነኝ ይላል፣ አብርሃም አፈር ነኝ ይላል። ማለት ወደ መቃብር መቅረብ ነው። አየሽ መሬት ሲተኛ ሰው ልክ ነው። አይሹ እግዚአብሔርን የበላይ ማድረግ ነው። ይሄ አለብኝ ኦሰብ ተዘከረ ለተሞት ከሚላል አንተ ሰው ሆይ ሁልጊዜ ሞትን አስበው እንጂ። ሞትን ስታስብ ግን ዘላለማዊ ህይወት እንዳለ አስብ ነው። ያ ዘላለማዊ ህይወት ለመውረስ ነው ጾማችን። ስለዚህ ግንኙነት ራሱ በባልና ሚስት መካከል የሚከለከልባቸው የጾም ወቅቶች አሉ፣ ጊዜዎች አሉ። ምግቡም በዛው መልክ ነውና የመታዘዝ ምልክት ነው። ሌላ ነገር የለውም። የመታዘዝ ምልክትና ምን ያህል ንጽህናን፣ ምን ያህል ወደ እግዚአብሔር መቅረብን የሚያሳዩ የቤተክርስቲያን ስርዓቶች ናቸው እነዚህና በዚህ መንገድ ነው ሰው ሲጾም ከሁሉም ነገር ተከልክሎ ይጾማል። የኛ ጾም ኦርቶዶክስ ጾም መጽሐፍ ቅዱሱ በሚያዘው መሰረት አበው ስርዓት በሰሩት መሰረት በዛ መሰረት ይሄድን። በተለይ 7 አጽዋማት ነው ያሉን እኛ። በአዋጅ ጾም የሚባሉ 7 አሉ። ሰው በግሉ ደግሞ ሊጾማቸው የሚችሉ ሌሎች ጾሞች አሉት። ለምሳሌ ጳጉሜን ጾማለሁ የሚል ሰው በግሉ ይጾማል፣ ግን ጾመኛ ነኝ ብሎ ያወራም። ዘመነ ጽጌ ላይ የእመቤታችንን ስደት አስቦ የሚጾም ሰው ይኖራል። ለሰው አይወራም፣ የግል ነው፣ ጾማለሁ ብሎ አይናገርም። የ7ቱ አጽዋማት ላይ ግን ምንም ከንቱ ውዳሴ የለውም። አሁን ሁዳዴ ነው። ኦርቶዶክስ የሆነ ሁሉ ሁዳዴን ይጾማል።